በሆነ አጋጣሚ ባልተገባ ሁኔታ የተነጠቃችሁትን መሬት ከ50 ዓመት ቆይታ በኋላ ተጠቀሙበት የእናንተ ንብረት ነው ቢባል ምን አይነት ስሜት ይሰማችኋል? ይህ አስገራሚና አስተማሪ ታሪክ የወላጆቼ ነው። ሰላም ቤተሰቦችና ተመልካቾች፣ ዛሬ ለየት ያለ ነገር ግን እጅግ በጣም ጠቃሚ ቪዲዮ ነው ይዤላችሁ የቀረብኩት። በዚህ ሳምንት እጅግ በጣም በደስታ ውስጥ ነው የቆየሁት። ለምን መግቢያ ላይም እንደነገርኳችሁ የወላጆቼ መሬት ከዚህ በፊት ባልተገባና ሕጋዊ ባልሆነ ሁኔታ የተወሰደባቸው በርካታ መሬቶች አሉ። አክቹዋሊ እንግዲህ ከነዛ ውስጥ አሁን አንደኛው ከ50 ዓመት ቆይታ በኋላ የነሱ ንብረት እንደሆነና እንዲጠቀሙበት የሚያረጋግጥ መረጃ ከ50 ዓመት በኋላ ተገኝቷል ማለት ነው። ይህ መረጃ ተደብቆ እንደቆየ ነው የሚታወቀው። እኛም በፊት ብዙ ለፍተንበታል። ይህን ነገር እንዴት ባዶ እጃቸውን ይቀራሉ በሚል እስከ ክስ ደረጃ የተመላለስንበት ጉዳዮች ነበሩ። ግን በሚገርም ሁኔታ ከ50 ዓመት በኋላ እንግዲህ በዚህ ሳምንት ይህን ዜና ሰምተናል። ይህን ጥሩ መረጃ ሰምተናል። እግዚአብሔር ይመስገን። ስለዚህ በጣም ይህን ደስታም ሼር ማድረግ ስለፈለግኩ ነው በዚህ ቪዲዮ የመጣሁት ማለት ነው። የወላጆቼን መሬት የወረሳቸው የደርግ መንግስት ነው። እንግዲህ ያኔ የደርግ መንግስት ያው እንደመጣ እንደሚታወቀው መሬት ላራሹ የሚል አዋጅ አውጥቶ ነበር። በዛን ዘመን መሬት ላራሹ ማለት ያው ትርፍ መሬት ያላቸው ሰዎች ለነሱ የሚያስፈልገው መሬት ብቻ ካስቀረ በኋላ ሌላውን ትርፍ መሬት ይወስዳል ማለት ነው። ያን ወስዶ ለሌሎች አርሶ አደሮች ያከፋፍላል። እኛ ያኔ ገና በጣም ህፃናት ነበር። ራሳችንንም አናቅም። ገና ትንንሽ ልጆች የ1 ዓመት ወይ እንደዛ የ2 ዓመት ብሆን ነው እኔ ራሱ ማለት ነው። በዚህ ሁኔታ ውስጥ ነበር የደርግ መንግስት መጣ። ያን ሁሉ የእርሻ መሬታቸውን የቡና መሬታቸውን እስከ ቤቱ ድረስ ወረሳቸው። በዚህ ሁኔታ ውስጥ ምንድን ነው ቀጥሎ የሆነው ነገር? አባታችን ወደ እስር ቤት ነው የተወረወሩት ማለት ነው። እናታችን ደግሞ 2 ልጆች ህፃናትን ይዛ እኔን ጭምር ከኔ ጋር ታናሽ እህቴን ማለት ነው ይዛ ነው ከዛ አካባቢ እየተባረረችው ያባረሯል። ከዛ ወደ ከተማ መጣ መኖር ጀመረች። አባታችን ደግሞ ለብዙ ዓመታት በእስር ቤት ሲሰቃዩ ነው የኖሩት ማለት ነው። እንግዲህ በዛን ዘመን ምንድነው ደርግ የቀደመውን መንግስት ባለስልጣናትንና የተሻለ ስራ የሚሰሩ ሀብት ያላቸው የሚያርሱ የሚለፉ ሰዎችን ሰብስበው ነው ወደ እስር ቤት የወረወረው እንደነገሩን ወላጆቼ ማለት ነው። ስለዚህ በዚህ ሁኔታ ውስጥ እስር ቤት ገቡ። አባታችን ኦልሬዲ እዛ ሲሰቃዩ ነው የኖሩት። ከዛም ከወጡ በኋላ ብዙ ዓመታትን አልቆዩም። በብስጭት በብዙ መከራ ውስጥ አሳልፈው ያው አርፈዋል ማለት ነው። እናታችን ግን ከኛ ጋር ብዙ መከራ ብዙ ስቃይ ነው ያሳለፈችው በዚህ ሁኔታ ውስጥና እኛን ለማሳደግ ብዙ መከራ ብዙ ዋጋ ነው የከፈለችው። ስለዚህ ይሄ ሁሉ በሆነበት ሁኔታ ግን ምንድነው ቢያንስ አንድ ቦታ እንኳን እንዴት በእነሱ እጅ አይቀርም? አንድ የምንተዳደርበት አርሰን የምንበላበት እነዚህም ልጆች የሚያድጉበት ቤቱ የሚመራበት አንድም ነገር እጃችን ላይ አልቀረም። ያ ሁሉ ንብረት በመሬት ላራሹ በሚል አዋጅ ተወርሷል ማለት ነው። ስለዚህ ከዚህ በኋላ ምንድነው ብዙ መከራ ነው ያሳለፈው የቤተሰብ ከ50 ዓመታት በኋላ እንግዲህ መግቢያ ላይ እንደተናገርኩት ይሄ ቦታ በወላጆቼ ስም ተረጋግጦ ነው ያለው አንዱ ቦታ ማለት ነው። ከበርካታ ቦታዎች ውስጥ አንዱ ትልቅ መኖሪያ ቤት የነበረበት መኖሪያ ቤቱም ኦልሬዲ አፍርሰውታል። አፍርሰው ንብረቱን ሁሉ ተከፋፍለውታል እዛ አካባቢ ያሉ ሰዎች። ግን ምንድነው አሁን መቼስ ጊዜ ባለ ጉልበት ጊዜ ነው ይባላል። እግዚአብሔር ይመስገን እግዚአብሔር በሰዓቱ በቀኑ እኛ ያልጠበቅነውን መረጃ ያልጠበቅነውን የረሳነው እንግዲህ ሙቶ የተነሳ እንደማለት ነው። እንግዲህ የሞተ ሰው ይነሳል እንደማለት ነው። እውነቱን ለማውራት ከ50 ዓመት በኋላ ከግማሽ ምዕተ ዓመት በኋላ ይሄ ቤት የነበረበት ቦታ በጣም ሰፊ ቦታ ነው። ቤቱ ኦልሬዲ የለም ፈርሷል። ብዙ ልማቶች ነበሩ፣ በብዙ እርሻዎች ብዙ አትክልቶች እንደነበሩበት ብዙ ቋሚ አትክልቶች እንደነበሩበት
ይነግሩን ነበር ቤተሰቦቻችን፣ አባታችንም በህይወት እያሉ ማለት ነው። ስለዚህ አሁን ያ ሁሉ ኦልሬዲ ጠፍቶ ሌሎች ሰዎች ናቸው ያን ቦታ ተከፋፍለው የሚያርሱት። የሚያሳዝነው ነገር እነዛ ሰዎች ተደብቀው ነው ዘርፈው እነሱ ያን ቦታ ተከፋፍለው እያረሱ ለ50 ዓመታት ሲጠቀሙበት ነው የኖሩት። እኛ ያው እንዳልኳችሁ አባታችን በዛ እስር ቤት ገብተው ሲሰቃዩ ከዛም ብዙም አልቆዩም ሞቱ። እናታችን ደግሞ እኛን በማሳደግ ነው ብዙ መከራ ያየችውና ያሳለፈችው። ሌላ የሚያግዝ መረጃም የሚፈትሽ አካል ሌላ ጠንከር ያለም ልጅ የለም፣ ዘመድም የለም። እግዚአብሔር ግን በሰዓቱ ይሄን ድንቅ መረጃ በዚህ ሳምንት አሰማን። እንግዲህ ምንድነው እኛ ትንሽ ራሳችንን ካወቅን በኋላ አንዳንድ ጥያቄ እየጠየቅን የተወሰነ ወደ ክስም የመሄድ ነገር እየሞከርን ነበር። ብዙም መንገድ መሄድ አልቻለም። ለምን? እነዚህ ሰዎች ብዙም ኔትወርክ ስላላቸው በየመንገዱ እየገቡ እኛ በማናውቀው በማንሰማው መልኩ ነገሩን ያው ኦልሬዲ ተዘርፏል፣ ለሰዎች ተከፋፍሏል። በመሬት ላራሹ አዋጅ መሰረት የምን ክስ ነው የምን ጭቅጭቅ ነው በሚል በየመንገዱ እየዘጉብን እኛም አቅሙም ምኑም ስላልነበረን ይህን ነገር ብዙም ገፍተን ሳንሄድ ቀርተን እግዚአብሔር ግን ከኛ ዘንድ ቁሙ ይሄው ይህን ትልቅ ብስራት አሰምቶናል። እጅግ በጣም ፈጣሪ እናመሰግናለን። እንግዲህ ምንድን ነው እዚህ ጋር እየታዘብኩት ብዙ ጊዜ እናንተን የሚጎዳው አንዱ የቅርባችሁ ሰው ነው። የሩቅ ሰው አይደለም፣ የቅርብ የውስጥ ሰው ነው በጣም የሚጎዳን። አንዳንድ ሀሳቦችን እያቀጣጠልን እያገናኘን ስናይ ያ ቦታ አሁን ከ50 ዓመት በኋላ ተጠቀሙበት የሚባለው ቦታ የእናንተ ንብረት ነው፣ ህጋዊ ንብረታችሁ ነው የሚባለው ቦታ በወቅቱ የደርግ መንግስትም አልወሰደውም ነው እኔ እንደምረዳው እንደሚሰማኝ ማለት ነው። ከአንዳንድ ምልከታዎችና ከአንዳንድ መረጃዎች እንደምረዳው በወቅቱ የደርግ መንግስት ይህን አሁን ተጠቀሙበት ህጋዊ ንብረታችሁ ነው የሚባለውን መሬት አልወሰደባቸውም ከወላጆቼ ማለት ነው። ለነሱ መተዳደሪያ በሚል እንደተወው ይሰማኛል። ነገር ግን በወቅቱ ምንድን ነው እዛ አካባቢ ያሉት አመራሮችና አንዳንድ ጥቅመኛ ሰዎች ምንድን ነው ያደረጉት? አሁንም እንደማስበው በውስጤ እንደሚሰማኝ ማለት ነው ይሄ ቦታ በደርግ እንደተከፋፈለ አድርገው ለራሳቸው ተከፋፍለው ሲጠቀሙበት እንደነበርና ይህም ደግሞ እንዳይታወቅ በወቅቱ አባታችን እስር ቤት ተጥለዋል። ምንም መረጃም መከራከር የሚችል ሰው የለም። ወቅቱ በጣም ከባድ ወቅት ነው የነበረው እንደሚነግሩን። እናቴም ደግሞ ቅድም እንዳልኩት አቅሙ የላትም። ሁሉም ንብረት ተወርሷል። ባዶ እጃቸውን ቀርቷል። ህፃናትን የማሳደግ ኃላፊነት በትከሻዋ ላይ ወድቆ ነበር። ከዚህ አንጻር ሌላ የሚያግዛት ሰው አልነበረም። መረጃ የሚያመጣ የሚከራከር የለም። ምንድነው ሁሉም ሰው ያሰበው በመሬት ላራሹ ቦታው ተወስዶ ለሌላ ሰው እንደተከፋፈለ ነው። ውስጥ ለውስጥ ግን በድብቅ ያን መሬት ሲጠቀሙበት ሲያርሱት ነው የኖሩት ማለት ሲጠቀሙበት ነው የኖሩት። ደግሞ ከነዚህ ሰዎች መካከል በአብዛኛው ይህን ነገር የሚያደርጉት የቅርብ ዘመዶቻችን ናቸው። የሚያሳዝነው ነገር የቅርብ ሰው ይጎዳል። በጣም መጥፎ ነው። ከቅርብ ሰው መጠንቀቅ መቻል አለብን። የውስጥ ሰው ነው የሚጎዳው የሚባለው እኔ በተግባር ነው ያየሁት። ምናለብሳቸው የምንረዳቸው ሰዎች ናቸው ያን መሬት ለካ የሚያርሱት። አሁን በተጨባጭ እዛ ቦታ ላይ ያገኘናቸው እና ያሳዝናል። በቃ እና ከቅርብ ሰው መጠንቀቅ በዚሁ አጋጣሚ ያስፈልጋል ብዬ እላለሁ ማለት ነው። ስለዚህ አሁን እንግዲህ በጣም ደስታ ላይ ነው ያለነው። እንግዲህ እናንተም ይህን ደስታ ሼር ላድርግ ብዬ ነው። እኔ በጣም ደስ ብሎኛል። ቀጣይ ደግሞ ያለውን ሂደት ምን እንደሚሆን ቦታው ድረስ ሄጄ እያንዳንዱን ነገር ሼር ለማድረግ እሞክራለሁ። ለምን ይጠቅማል ይሄ ነገር፣ ይሄ ልምድ፣ ይሄ ኤክስፒሪየንስ ለሰው ሊጠቅም ይችላል። ብዙ እንደዛ አይነት ኬዞች ይኖራሉ። አክቹዋሊ ይሄ እኔ የህልም ነገር ነው የመሰለኝ ይሄ መረጃ ስሰማ። እንግዲህ እግዚአብሔር ይመስገን፣ እግዚአብሔር ታላቅ ነው። በሰዓቱ ብዙ ድንቅ ስራ፣ ብዙ ድንቅ ተአምር የሚሰራ አምላክ፣ ምስጋናው ለሱ ነው የሚገባውና አሁን በዚህ ደረጃ ላይ ይሄ መሬት ተመልሶ አባቴ በህይወት ባይኖሩም እናቴ ስላለች እንግዲህ ቀጣይ ደግሞ ያን ለእሷ መጦሪያ ሊሆን ይችላል። በዚህ ዙሪያ አሁን አንዳንድ እንቅስቃሴ እያደረግን ነው። ኤኒዌይስ ምንድነው ይሄ ነገር አፕን አድርጓል፣ ምክንያት ነበረው። እንግዲህ ግን ከሁሉም በላይ የሚያሳዝነው የውስጥ አዋቂዎች ምን ያክል እንደሚጎዱን ከዚህ ታሪክ እንማራለን ማለት ነው።
ባቀረብኩት ታሪክ ላይ የራሳችሁን ሀሳብ አስተያየት ብትሰጡን የበለጠ ሊያስተምረን ይችላል ብዬ አስባለሁ። ስለዚህ በዚህ መልኩ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ብትልኩልኝ ደስ ይለኛል። አብረን ስለቆየን እጅግ በጣም አመሰግናለሁ። ይህም ቪዲዮ እንግዲህ ላይክ አድርጉት፣ ሼርም አድርጉት። ቻናሉን ደግሞ ሰብስክራይብ አድርጉልኝ። በእናንተ ሰብስክሪፕሽን ነው የቻናል ማደግ የሚችለው። እንደዛ አይነት አስተማሪ የሆኑ ታሪኮችንም ወደፊት በብዛት አቀርባለሁ ብዬ አስባለሁ። መልካም ቆይታ ይሁንላችሁ።